262ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 22 ድረስ ነው ጉዟችን። ዛሬ የምናነበው ደግሞ ትንቢተ ሕዝቅኤል ከምዕራፍ 43 እስከ 45 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 43 ወደ ምስራቅም ወደሚመለከተው በር አመጣኝ። እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ። ድምጹም እንደ ብዙ ውኆች ይተም ነበር። ከክብሩም የተነሳ ምድር ታበራ ነበር። ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበር። ራእዩም በኮቦር ወንዝ እንዳየሁት ራእይ ነበር። እኔም በግንባሬ ተደፋው። የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ። መንፈሱም አነሳኝ፣ ወደ ውስጠኛው አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን መልቶት ነበር። በመቅደሱም ሆኖ የሚናገረኝን ድምጽ ሰማው። ባጠገቤም ሰው ቆሞ ነበር። እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤትና ነገስታቶቻቸው በግልሙትናቸውና በከፍታዎቻቸው ባለው በነገስታቶቻቸው ሬሳ ቅዱስ ስሜን አያረክሱም። መድረካቸውን በመድረኬ አጠገብ መቃናቸውንም በመቃኔ አጠገብ አድርገዋልና በእኔና በእነርሱም መካከል ግንብ ብቻ ነበረ። በሰሩትም ርኩሰት ቅዱሱን ስሜን አረከሱ። ስለዚህም በቁጣዬ አጠፋኋቸው። አሁንም ግልሙትናቸውን የነገስታቶቻቸውን ሬሳ ከእኔ ዘንድ ያርቁ፣ እኔም ለዘላለም በመካከላቸው አድራለሁ። አንተም የሰው ልጅ ሆይ ከኃጢአታቸው የተነሳ ያፍሩ ዘንድ ለእስራኤል ወገን ይህን ቤት አሳያቸው። አምሳያውንም ይለኩ። ከሰሩትም ስራ ሁሉ የተነሳ ቢያፍሩ የቤቱን መልክና ምሳሌውን መውጫውንና መግቢያውን ስርዓቱንና ሕጉን ሁሉ አስታውቃቸው። ስርዓቱንና ሕጉን ሁሉ ይጠብቁ ዘንድ ያደርጉትም ዘንድ በፊታቸው ጻፈው። የቤቱ ሕግ ይህ ነው። በተራራው ራስ ላይ ዳርቻው ሁሉ በዙሪያው ከሁሉ ይልቅ የተቀደሰ ይሆናል። እነሆ የቤቱ ሕግ ይህ ነው። የመሰዊያውም ልክ በክንድ ይህ ነው። ክንዱም ክንድ ተጋት ነው። የመሰረቱም ቁመቱ 1 ክንድ ወርዱም 1 ክንድ ነው። 1 ስንዝርም ክፈፍ ዳር ዳሩን በዙሪያው አለ። የመሰዊያው መሰረት እንዲሁ ነው። በመሬቱም ላይ ካለው መሰረት ጀምሮ እስከ ታችኛው እርከን ድረስ 2 ክንድ ወርዱም 1 ክንድ ነው። ከትንሹም እርከን ጀምሮ እስከ ትልቁ እርከን ድረስ 4 ክንድ ወርዱም 1 ክንድ ነው። ምድጃውም 4 ክንድ ነው። በምድጃውም ላይ 1 ክንድ ወደ ላይ ከፍ የሚሉ 4 ቀንዶች አሉበት። የምድጃውም ርዝመት 12 ክንድ ወርዱም 12 ክንድ ነው። አራቱም ማዕዘን ትክክል ነው። የእርከኑም ርዝመት 14 ክንድ ወርዱም 14 ክንድ ነው። አራቱም ማዕዘን ትክክል ነው። በዙሪያውም ያለው ክፈፍ እኩል ክንድ ነው። መሰረቱም በዙሪያው 1 ክንድ ነው። ደረጃዎቹም ወደ ምስራቅ ይመለከታሉ። እንዲህም አለኝ፣ የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ የሚቃጠለውን መስዋዕት ያቀርቡበት ዘንድ ደሙንም የሚረጩበት ዘንድ በሚሰሩበት ቀን የመሰዊያው ሕግ ይህ ነው። ያገለግሉኝ ዘንድ ወደ እኔ ለሚቀርቡ ከሳዶቅ ዘር ለሚሆኑ ለሌዋውያኑ ካህናት ለኃጢአት መስዋዕት የሚሆነውን ወይፈን ትሰጣቸዋለህ ይላል ጌታ እግዚአብሔር። ከደሙም ትወስዳለህ፣ በአራቱም ቀንዶቹ በእርከኑም በአራቱም ማዕዘን ላይ በዙሪያውም ባለው ክፈፍ ላይ ትረጨዋለህ። እንዲሁ ታነጻዋለህ፣ ታስተሰርይለትም አለ። ለኃጢአትም መስዋዕት የሚሆነውን ወይፈን ትወስዳለህ፣ በመቅደሱም ውጭ በቤቱ በታዘዘው ስፍራ ይቃጠላል። በሁለተኛው ቀን ለኃጢአት መስዋዕት የሚሆነውን ነውር የሌለበትን አውራ ፍየል ታቀርባለህ። በወይፈኑም እንዳነጹት እንዲሁ መሰዊያውን ያነጹበታል። ማንጻቱን ከፈጸምክ በኋላ ነውር የሌለበትን ወይፈን ከመንጋው የወጣውን ነውር የሌለበትን አውራ በግ ታቀርበዋለህ፣ በእግዚአብሔርም ፊት ታቀርባቸዋለህ። ካህናቱም ጨው ይጨምሩባቸዋል፣ የሚቃጠለውንም መስዋዕት አድርገው ለእግዚአብሔር ያቀርቧቸዋል። 7 ቀንም በየዕለቱ ለኃጢአት መስዋዕት የሚሆነውን አውራ ፍየልን ታቀርባለህ። ነውርም የሌለባቸውን 1 ወይፈን ከመንጋውም የወጣውን 1 አውራ በግ ያቀርባሉ። 7 ቀን ለመሰዊያው ያስተሰርያሉ፣ ያነጹትማል፣ እንዲሁም ይቀድሱታል። ቀኖቹንም በፈጸሙ ጊዜ በ8ኛው ቀን ከዚያም በኋላ ካህናቱ የሚቃጠለውን መስዋዕታችሁን የደህንነትን መስዋዕታችሁን በመሰዊያው ላይ ያደርጋሉ፣ እኔም እቀበላችኋለሁ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 44 ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ። ተዘግቶም ነበረ። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጀ ሰላም መንገድ ይገባል፣ በዚያም መንገድ ይወጣል። በሰሜኑም በር መንገድ በቤቱ ፊት አመጣኝ። እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበረ። እኔም በግንባሬ ተደፋው። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔርን ቤት ስርዓትና ሕግ ሁሉ የምናገረህን ሁሉ በዓይንህ ተመልከት፣ በጆሮህም ስማ። የቤቱንም መግቢያ የመቅደሱንም መውጫ ሁሉ ልብ አድርግ። ለአመፀኛው ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ ይሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በስጋቸው ያልተገረዙትን እንግዶችን ሰዎች አግብታችኋልና እነርሱም በርኩሰታቸው ሁሉ ላይ
ይጨመሩ ዘንድ ቃል ኪዳኔን አፍርሰዋልና ርኩሰታችሁ ሁሉ ይብቃችሁ። በመቅደሴ ውስጥ ለራሳችሁ ሥርዓቴን ጠባቂዎች አደረጋችሁኝ እንጂ የተቀደሰውን ነገሬን ሥርዓት አልጠበቃችሁም። ጌታ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች መካከል ካሉት ሁሉ በልቡና በስጋው ያልተገረዘ እንግዳ ሁሉ ወደ መቅደሴ አይግባ። ከእኔ ዘንድ የራቁ እስራኤልም በሳቱ ጊዜ ጣዖቶቻቸውን ተከትለው ከእኔ ዘንድ የሳቱ ሌዋውያን ኃጢአታቸውን ይሸከማሉ። ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ። በበሩም በሮች በረኞች ይሆናሉ። በቤቱም ውስጥ ያገለግላሉ። ለሕዝቡም የሚቃጠለውን መስዋዕትና ሌላ መስዋዕቱን ያርዳሉ። ያገለግሏቸው ዘንድ በፊታቸው ይቆማሉ። በጣዖቶቻቸውም ፊት አገልግሏቸው ነበሩና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና፣ ስለዚህ እጄን በላያቸው አንስቻለሁ፣ ኃጢአታቸውንም ይሸከማሉ ይላል ጌታ እግዚአብሔር። ካህናት የሆኑኝ ዘንድ ወደ እኔ አይቀርቡም፣ ወደ ተቀደሰው ነገሬና ወደ ቅድስተ ቅዱሳን ነገር አይቀርቡም። እፍረታቸውንና የሰሩትንም ርኩሰታቸውን ይሸከማሉ። ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥርዓት ጠባቂዎች አደርጋቸዋለሁ። ነገር ግን የእስራኤል ልጆች ከእኔ ዘንድ በሳቱ ጊዜ የመቅደሴን ሥርዓት የጠበቁ የሳዶቅ ልጆች ሌዋውያንና ካህናት ያገለግሉኝ ዘንድ ወደ እኔ ይቀርባሉ። ስቡንና ደሙን ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴም ይገባሉ፣ ያገለግሉኝም ዘንድ ወደ ገበታዬ ይቀርባሉ። ሥርዓቴንም ይጠብቃሉ። ወደ ውስጠኛውም አደባባይ በር በገቡ ጊዜ የተልባ እግር ልብስ ይልበሱ። በውስጠኛውም አደባባይ በርና በቤቱ ውስጥ ባገለግሉ ጊዜ ከበግ ጠጉር አንዳች ነገር በላያቸው አይሁን። በራሳቸው ላይ የተልባ እግር መጠምጠሚያ ይሁን፣ በወገባቸውም ላይ የተልባ እግር ሱሪ ይሁን። የሚያወዛም ነገር አይታጠቁ። ወደ ውጭውም አደባባይ ወደ ሕዝቡም በወጡ ጊዜ ያገለገሉበት ልብሳቸውን ያውልቁ፣ በተቀደሰው ዕቃ ቤት ውስጥ ያኑሩት። ሕዝቡንም በልብሳቸው እንዳይቀድሱ ሌላውን ልብስ ይልበሱ። ራሳቸውንም አይላጩ፣ የራሳቸውንም ጠጉር ይከርከሙ እንጂ ጠጉራቸውን አያሳድጉ። ካህናቱም ሁሉ በውስጠኛው አደባባይ ሲገቡ የወይን ጠጅ አይጠጡ። መበለቲቱንና የተፈታችቱን አያግቡ። ከእስራኤልም ቤት ዘር ግን ድንግሊቱን ወይም የካህን ሚስት የነበረችቱን መበለት ያግቡ። በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ሕዝቤን ያስተምሩ። ንጹሕና ንጹሕ ባልሆነው መካከል ይለዩ ዘንድ ያሳዩአቸው። ክርክርም በሆነ ጊዜ ለመፍረድ ይቁሙ። እንደ ፍርዴ ይፍረዱ። በበዓላቴ ሁሉ ሕጌንና ሥርዓቴን ይጠብቁ። ሰንበታቴንም ይቀድሱ። እንዳይረክሱም ወደ ሞተ ሰው አይግቡ። ነገር ግን ለአባት ወይንም ለእናት ወይንም ለወንድ ልጅ ወይም ለሴት ልጅ ወይንም ለወንድም ወይም ላልተዳረች እህት ይርከሱ። ከነጻም በኋላ 7 ቀን ይቆጠርለት። በመቅደስም ውስጥ ያገለግል ዘንድ ወደ ውስጠኛው አደባባይ ወደ መቅደሱ በሚገባበት ቀን የኃጢአትን መስዋዕት ያቅርብ ይላል ጌታ እግዚአብሔር። ርስት ይሆንላቸዋል፣ እኔ ርስታቸው ነኝ። በእስራኤልም ዘንድ ግዛት አትስጧቸው፣ እኔ ግዛታቸው ነኝ። የእህሉንም ቁርባንና የኃጢአትን መስዋዕት የበደልንም መስዋዕት ይበላሉ። በእስራኤልም ዘንድ እርም የሆነው ነገር ሁሉ ለእነርሱ ይሆናል። የበኩራቱ ሁሉ መጀመሪያ ከየአይነቱ ከቁርባናችሁም ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል። በቤታችሁም ውስጥ በረከት ያድር ዘንድ የዱቄታችሁን በኩራት ለካህናቱ ትሰጣላችሁ። የበከተውንና የተሰበረውን ወፍ ወይም እንስሳ ቢሆን ካህናት አይብሉት። ትንቢተ ሕዝቅኤል ምዕራፍ 45 ርስትም አድርጋችሁ ምድርን በዕጣ በምታካፍሉበት ጊዜ ከምድር የተቀደሰውን የዕጣ ክፍል መባ አድርጋችሁ ወደ እግዚአብሔር ታቀርባላችሁ። ርዝመቱ 25,000 ክንድ ወርዱም 20,000 ክንድ ይሆናል። በዳርቻው ሁሉ ዙሪያው የተቀደሰ ይሆናል። ከእርሱም ርዝመቱ 500 ወርዱም 500 ክንድ 4 ማዕዘን የሆነ ቦታ ለመቅደሱ ይሆናል። በዙሪያውም ባዶ ስፍራ የሚሆን 50 ክንድ ይሆናል። ከዚያው ልክ ደግሞ ርዝመቱ 25,000 ክንድ ወርዱም 10,000 ክንድ የሆነ ስፍራ ትለካለ። በእርሱም ውስጥ ቅድስተ ቅዱሳን የሆነ መቅደስ ይሆናል። ከምድርም የተቀደሰ የዕጣ ክፍል ይሆናል። እግዚአብሔርን ያገለግሉ ዘንድ ለሚቀርቡ ለመቅደሱ አገልጋዮች ለካህናቱ ይሆናል። ለቤቶቻቸውም የሚሆን ስፍራ ለመቅደስም የሚሆን የተቀደሰ ስፍራ ይሆናል። ርዝመቱም 25,000 ወርዱም 10,000 የሆነ ስፍራ ለቤቱ አገልጋዮች ለሌዋውያን ይሆናል። ለሚቀመጡባቸውም ከተሞች ለራሳቸውም የርስት ይዞታ ይሆናል። ለከተማይቱም ይዞታ በተቀደሰው የዕጣ ክፍል መባ አጠገብ ወርዱ 5,000 ርዝመቱም 25,000 የሚሆነውን ስፍራ ታደርጋላችሁ። እርሱም ለእስራኤል ቤት ሁሉ ይሆናል። ለአለቃውም የሆነ የዕጣ ክፍል በተቀደሰው መባና በከተማይቱ ይዞታ አጠገብ በዚህና በዚያም ይሆናል። በተቀደሰው መባና በከተማይቱ ይዞታ ፊት በምዕራብ በኩል ወደ ምዕራብ በምስራቅ በኩል ወደ ምስራቅ ይሆናል። ርዝመቱም እንደ አንድ ነገድ ዕጣ ክፍል ሆኖ ከምድሩ ከምዕራቡ ዳርቻ ጀምሮ እስከ ምስራቁ ዳርቻ ድረስ ይሆናል። ይህም በእስራኤል ዘንድ ይዞታ ይሆንለታል። አለቆቼም ለእስራኤል ቤት ምድሪቱን እንደ ነገዳቸው መጠን ይሰጧቸዋል እንጂ
ሕዝቤን ከእንግዲህ ወዲህ አያስጨንቋቸውም። ጌታ እግዚአብሔር እንዲህ ይላል፣ የእስራኤል አለቆች ይብቃችሁ፣ ግፍንና ብዝበዛን አስወግዱ፣ ፍርድንና ጽድቅንም አድርጉ፣ ቅሚያችሁን ከሕዝቤ ላይ አርቁ ይላል ጌታ እግዚአብሔር። እውነተኛ ሚዛን፣ እውነተኛም የኢፍ መስፈሪያ፣ እውነተኛም የባዶስ መስፈሪያ ይሁንላችሁ። የኢፍና የባዶስ መስፈሪያ አንድ ይሁን። የባዶስ መስፈሪያ የቆሮስ መስፈሪያ 10ኛ ክፍል፣ የኢፍ መስፈሪያውም የቆሮስ መስፈሪያ 10ኛ ክፍል ይሁን። መስፈሪያው እንደ ቆሮስ መስፈሪያ ይሁን። ሰቅሉም 20 አቦሊ ይሁን። 20 ሰቀል፣ 25 ሰቀል፣ 15 ሰቀል ምናን ይሆንላችሁ። የምታቀርቡት መባ ይህ ነው። ከአንድ ቆሮስ መስፈሪያ ስንዴ የኢፍ መስፈሪያ 6ኛ ክፍል፣ ከአንድም ቆሮስ መስፈሪያ ገብስ የኢፍ መስፈሪያ 6ኛ ክፍል ትሰጣላችሁ። የዘይቱም ደንብ ከእያንዳንዱ የቆሮስ መስፈሪያ የባዶስን 10ኛ ክፍል ትሰጣላችሁ። 10 የባዶስ መስፈሪያ አንድ የቆሮስ መስፈሪያ ነውና። ውሃም ካለበት ከእስራኤል ማሰማሪያ ከመንጋው ከ200 አንዱን የበግ ጠቦት ትሰጣላችሁ። ይህ ያስተሰርይላችሁ ዘንድ ከእህል ቁርባንና ከሚቃጠል መስዋዕት ለደህንነትም መስዋዕት ይሆናል ይላል ጌታ እግዚአብሔር። የአገሩም ሕዝብ ሁሉ ይህን መባ ለእስራኤል አለቃ ይሰጣሉ። በየበዓላቱም በየመባቻውም በየሰንበታቱም በእስራኤልም ቤት ዓመት በዓል ሁሉ የሚቃጠለውን መስዋዕትንና የእህሉን ቁርባን የመጠጡንም ቁርባን መስጠት በአለቃው ላይ ይሆናል። እርሱ ለእስራኤል ቤት ያስተሰርይ ዘንድ የኃጢአቱን መስዋዕትና የእህሉን ቁርባን የሚቃጠለውን መስዋዕትና የደህንነቱን መስዋዕት ያቀርባል። ጌታ እግዚአብሔር እንዲህ ይላል፣ በመጀመሪያው ወር ከወሩም በመጀመሪያው ቀን ነውር የሌለበትን ወይፈን ውሰድ፣ መቅደሱንም አንጻ። ካህኑም ከኃጢአቱ መስዋዕት ደም ወስዶ በመቅደሱ መቃኖችና በመሰዊያው እርከን በአራቱም ማዕዘኖች በውስጠኛው አደባባይ በበሩ መቃኖች ላይ ይርጨው። ከወሩም በሰባተኛው ቀን እንዲሁ አድርግ። ይኸውም ስለ ሳተውና ስላላወቀው ሁሉ ነው። እንዲሁም ስለ ቤቱ አስተሰርዩ። በመጀመሪያው ወር ከወሩም በ14ኛው ቀን የፋሲካን በዓል ታደርጋላችሁ። እስከ 7 ቀንም ድረስ ቂጣ እንጀራን ትበላላችሁ። በዚያም ቀን አለቃው ለራሱና ለአገሩ ሕዝብ ሁሉ የኃጢአት መስዋዕት የሚሆነውን ወይፈን ያቅርብ። በበዓሉም በ7ቱ ቀኖች የሚቃጠለውን መስዋዕት ለእግዚአብሔር ያቅርብ። 7ቱን ቀኖች በየዕለቱ ነውር የሌለባቸውን 7 ወይፈንና 7 አውራ በጎች ያቅርብ። ለኃጢአትም መስዋዕት በየዕለቱ አንድ የአውራ ፍየል ያቅርብ። ለአንድም ወይፈን አንድ የኢፍ መስፈሪያ፣ ለአንድም አውራ በግ አንድ የኢፍ መስፈሪያ፣ ለአንድም የኢፍ መስፈሪያ አንድ የኢን መስፈሪያ ዘይት ለእህል ቁርባን ያቅርብ። በ7ኛው ወር ከወሩም በ15ኛው ቀን በበዓሉ 7 ቀኖች የኃጢአቱን መስዋዕት የሚቃጠለውንም መስዋዕት የእህሉንም ቁርባን ከዘይቱ ጋር እንዲሁ ያቅርብ ይላል። ያነበብኩትን ክፍል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት ስለምናጠና በየምሽቱ እየመጣችሁ አብራችሁ እንድታጠኑ ጋብዛችኋለሁኝ። ጸጋ ይብዛላችሁ።